በቃ እኔ ምክንያት አለመሆኔን የቤቱን ገበና የቤቱን ነገር ያውቃል። በቃ ሰማንሽ። አሁን ለአንዴና ለመጨረሻ ጊዜ ከህይወት ትወጫለሽ አትወጪ? ሌላ ችግር ነው ማታፈልግ? እሺ ወይዘሪት ግንድግር እና ታዲያ ምን እየሰራሽ ልትኖሪ ነው በአብርሃም ህይወት? አልወጣን ከአብርሃም ህይወት እንዴ? ስለ ቤቱ ገበና እሱ ያውቃል። እኔ ብዙ ጊዜ ለማስታረቅ ሞክሬ ነበረ፣ አልሆነም አለች። እንግዲህ ጥፋቱ የማን ነው? የአብርሃም ነው ብላችሁ ደምድሙ ጋይስ። እውነቴን ነው የምላችሁ። ምክንያቱም አብርሃም ስላላባረራት ፊት ስላልነሳት ነው አሁን እንደዚህ የምትጨማለቅብን። ጭራሽ ከህይወት አልወጣም ማለች። ስለዚህ አትውጪ፣ እኛ ደግሞ እየረገጥንሽ ትኖሪያለሽ፣ ልክ ልክሽ እየነገርንሽ ትኖሪያለሽ። አንቺ ዝርክርክ ማለት ነው። በዛ ላይ ደግሞ ስነ ስርዓትህን ያዝ፣ እጅህን ወደዛ አድርግ። አንቺ መች ስነ ስርዓት አለሽ? እና ስርዓት አልባ ይሆንሽ ሴትዮ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናቸው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻ ተከታተሉኝ። ትላንትና እንግዲህ ሩታዬ አሸንፈዋለች አሉ። እኔ ቲክቶክ የለኝም እኮ ውድ ቤተሰቦች እና አብርሃምን አሸንፈዋለች። ይህን አክል ትናደዳለህ ወይ የምትሉ ዩቱበሮች አላችሁ። አብርሃም ተናዶ ነበር እንዲ? አይ የቲክቶክ አለመኖርን ያላየሁም እኮ። ምን ያናድደዋል? አብርሃም ሩታ ብታሸንፍም አንበሳ አብርሃምን ለአብርሃምን ብታወርዱ ለሩታን ብታወርዱ የባልና ሚስት እኮ ነው። አንድ ላይ እኮ ነው የሚጠቀሙበት እናንተ ሞኞች ማለት ነው። እና ለምንድን ነው ይህ ሁሉ ተመልካች? ሩታ ቤት 245 ሺህ ሰው አለ፣ አብርሃም ቤት 428 ሺህ ሰው አለ። ለምንድነው የሁሉ ህዝብ አንበሳ ያላወረደው? ምን ስለሆናችሁ ነው? ምን ችግር አለው? የሀገራችን ልጆች እኛ እንዲለወጡ እንፈልጋለን። አንበሳ ለምን አላወረዳችሁም? ሁላችሁም አውርዱላቸው። እነሱ እንደሆነ አንዴ ነው ማለቴ አንድ ናቸው። ለሩታን ወረደ፣ ለአብርሃም ወረደ። ሩታ ማሸነፈች፣ አብርሃም ማሸነፈ። ወይኔ በላቸው፣ አንድ ናቸው። ሞኛተውን እውነቴ ነው የምላችሁ። እናንተ እኮ በልህ ትጋቡና ለአብርሃም ብዙ አንበሳ ታወርዳላችሁ፣ ለሩታ በልህ ትጋቡና ብዙ አንበሳ ታወርዳለች። ከባል ዋጋ ነው የምትጠቀምበት፣ ከሚስቱ ጋር ነው የሚጠቀምበት። እናንተ ምን ነበረበት ለእኔ ባወረደችው ልኝ። እና ሩታዬ ናት ያሸነፈችው። እና አብርሃም ተናዶ ነበር አሉ። እኔ አላቅም ውድ ቤተሰቦች፣ እውነት ለመናገር እኔ ቲክቶክ የለኝ፣ ካጠፋሁት ቆይተዋል ማለት ነው። ሲያስቸግረኝ ድሌት ያደረግኩት እና በዛ ላይ ደግሞ እኔ ምን አመጣብኝ ከሰው ጋር መሰዳደብ፣ ኮሜንት ስር መዞላለም። እኔ ዩቱብ ሰፈር ይበቃኛል፣ የዩቱብ ሰፈር ስድብ ይበቃኛል ማለት ነው። ሌላ ደግሞ እንግዲህ ወይዘሪት ግንድግር ትላንትና ከአብርሃም ህይወት አልወጣም ምን ልታመጡ ነው ብላለች። እውነት ለመናገር ቤተሰብ ምን እንዳለች ታውቃላችሁ? አብርሃም ስለ ቤቱ ገበና ስለሚያውቅ ነው አንታረቅም ያሉት ምናምን አለች እኮ። እና አብርሃም አንተ ነህ ጥፋተኛ፣ አንተ ነህ የምታስደፍረን፣ አንተ አመዳም ማለት ነው። የተከበረችን ሀገር አሰደብክ፣ በሷ የመጣ የተከበረች የፍቅር ሀገር ማለት ነው። አንተ አመዳም ዱቄት መንክ ሰውዬ ማለት ነው። ከነ ሚስትህ ቡታጀራ እንዲታወቅ አደረጋችሁ ብለን አመስግነን ሳንጨርስ አንተ ዱቄት በዱቄት አመድ በአመድ ዝሙት በዝሙት አስደረግከው በዚች ሴትዮ የመጣና ትላንትና እንግዲህ ሰምታችኋል። ጋሽዬ ራሱ ሽምግልና አልሄድም ብለዋል። እናንተ ጋሽዬ እኮ ሳይመራው አይቀርም ውድ ቤተሰቦች፣ እውነቴ ነው የምላችሁ። ምርር ነው ያለው። ምርር አለው ለምን እንደሆነ ታውቃላችሁ? አብርሃም ምናልባት ይህ ድራማ ስራ ተብሎት እየሰራ ይሆናል፣ አይታወቅም እኮ። እና የእውነት ተጣልተዋል የምትሉ ልጆች ደግሞ አልተጣሉም፣ ወላሂ አልተጣሉም፣ በተአምር አልተጣሉም። እኔ አልዋሽም፣ አልፈልግም መዋሸት። እነዚህ አመዳሙላ ማለት ነው እንዴ አልተጣሉም። አንበሳ አውርዱላቸው፣ ለሁለቱም አውርዱላቸው። ለሩታን ብታወርዱላት ለአብርሃምን ብታወርዱ እኩል ነው ማለት አንድ ላይ ነው የሚጠቀሙበት። ሞኛቱ ነው። እና እንደዛ ነው እላችኋለሁ። እና አብርሃም አላያችሁም እንዴ? ትላንትና ጢባ ጢቤ እኮ ነው እየተጫወቱብን ያሉት። ፍቅር በፍቅር ደግሞ የለም ቪዲዮ የለቀቁ ቀን አይደለም ለእሑድ ነበረ እኮ ቀጠሮ፣ አልገቡም። ከዛስ ትላንትና ቪዲዮ ከተለቀቀ በኋላ ትላንትና በሩታን ቤት በአብርሃምን ቤት ቪዲዮ አልተለቀቅም። ከዛ ላይ በገቡ ብልጥነታቸው እዚጋ ተመልከቱልን። ቪዲዮ የተለቀቀ ቀን ተጣልተዋል፣ በቃ ያው አልታረቅም ብላ ሄዳለች አይደለ? ከዛ ያቺ ግንድግር አምጥታ ልታስታርቅ አይነት ነገር የተደረገ ቀን ማለት ነው። ስለዚህ ሳይታረቁ ቀራ። ከዛ በኋላ ተበታተኑ። ቪዲዮ ተለቋል የዛ ቀን። በቃ በዛ ቀን ሰላም አይደሉም። ስለዚህ ላይ አይገቡም። አዎ ላይ ቢገቡ ኖሮ እንዲህ ድራማ ሰሩብን፣ ድራማ ተሰራብን ብለን ጊፍትም አትሰጡም፣ አንበሳ መታወርዱ፣ ምንም አታደርጉም። ስለዚህ አትጠቅሙም። ስለማትጠቅሙ መቼ ነው መግባት ያለባቸው? ቀኑ አሳልፈው ፍቅር በፍቅር ሆነው መግባት። ምን አልከኝ ስትለው አላያቸው ምድሩታዬ? ምን አልከኝ? እሱ ራሱ በጸባይ ያደርገው። አሁንም ቤቱ እዛው ነው፣ አልቀየርሽም ይላታል። ጎን በጎን ቁጭ ብለው ማለት ነው። ወይኔ በላቸው፣ እንደነሱ የተጫወተብን እኮ የለም ውድ ቤተሰቦች፣ የምሬ ነው ምላችሁ። ጎን በጎን የምላችሁ እኮ እዛው ብዛው በአንድ ቤት አንዱ በአንድ ቤት አንዱ በአንድ ቤት ደግሞ ተራርቆ የሚኖሩ ይምሰላችሁ። እንደው አብርሃም ያንተ ነፍስማ አይማርም። እውነቴ ነው የምልህ። አሁን ሩታ ይሄን ሁሉ አስባ ታደርጋለች ብዬ አላስብም። የአብርሃም እንትን ነው ወንድም ስለሆነ የአብርሃም ስራ ይመስለኛል ይሄ ሁሉ ማለት ነው። እና
ለማንኛውም ውድ ቤተሰቦቼ የአብርሃም ሀሳብ ነው ወይም ደግሞ የአብርሃም ስራ ነው የሁሉ ጉድ እያደረገን ያለው እሱ። ሩታዬ አንቺ ምንድን ነው የሚላትን ማማዬ አንቺ አንድ ክፍል ተቀመጭና አንድ ክፍል ልቀመጥ ብለው ነው የሚጫወቱብን ጢባ ጢቤ። እናንተ እንዳልተጣሉ በምን እንንገራችሁ? በምንድን ነው የምትረዱት እናንተ? ሰው የተጣላ ሰው የተፋታ ሰው እስከ ክስ ድረስ የሄደ ሰው ፊርማ የተፈራረመ ሰው እናንተ ስታስቡት እንደዚህ ፈገግ ብሎ ድራማ እናንተ እያስነቁ እኮ ነው። ራሳቸው ራሱ እኮ ግልጽ እያደረጉ እኮ ነው። የምሬ ነው የምላችሁ። እንዳልተጣሉ እኮ ግልጽ እያደረጉ ነው። ቪዲዮ ላይ ሌላ፣ ዩቱብ ላይ ሌላ፣ ቲክቶክ ሰፈር ላይ ሌላ። እግቢላ ምንኩም እንደናንተ የተጫወተብን የለም። ተጫወቱብን፣ እውነት ተጫወቱብን። የኢትዮጵያ ኑሮ ውድነት እንደሆነ አናላችሁ ሊያዞረው ነው። ስለዚህ ህዝብ ላይ ካልተጫወታችሁ ገንዘብ አይገኝም። ተጫወቱ በደንብ አድርጋችሁ። ድግ ያደረጋችሁ እና እኛማ ወደድና ፈቅደ ነው የምንከተላችሁ ማለት ነው። ውድ ቤተሰብ ግን ወይዘሪት ግንድግር ደግሞ ከአብርሃም ህይወት መውጣት የለባትም። ውድ ቤተሰቦቼ መውጣት የለባትም እንዴ! የገቢ ምንጫቸው እኮ ናት፣ ዶላራቸው እኮ ናት። እሷ ወጣች ማለት ከሩታ ግን እኮ ጨጓራ ታቃጥለኛለች እኮ ምን ላደርጋውን ግን ማለት ነው። አብርሃምና ሩታ ስለሚያገኙባት ገንዘብ ስለሚያገኙባት እንድትወጣ አልፈልግም። ምን ይረ ግን ትውጣ ትውጣ ትውጣ፣ እውነት ትውጣ፣ እውነት ትውጣ። እንዲህ እሷ ከእሷ ጋር ተጨማልቆ ቪዲዮ ሰርቶ የሚያገኘው ገንዘብ ካፍንጫ ይውጣ። እውነቴ ነው የምላቸው። ሩታ ራሱ መፍቀድ አይ ሩታ ይሄንን ባል ነው አሁን ቀን ሄርሜላ የምታቅፈው ሩታ ማታ ታቅፈዋለች። ፈጣሪ ወይ ትዕግስቱን ስጠኝ። ተሳደበዋለሁ አሁን እውነቴ እኮ ነው። እና ይሄ እኮ ግልጽና ግልጽ ነው። ቀን እቺ ግንድግር ማታ ደግሞ ሩታ እና ሩታ እንዴት ፈቅደሽ ነው? ችግር የለም ራሷ አርክሳ ከመጣች ትስራ ብላም ሊሆን ይችላል። ለማንም ይቻላል ይሆናል። እኔ አላቅም። እና ሩታዬ ደግሞ መቼ ነው የምወልጂው? እንዴ ጊዜሽ አልደረሰም እንዴ? ግን እኮ ቤተሰብ ወርዳችሁ ማለት ነው። ሩታ እርጉዝ ናት ብላ እንትና አልተናገረችም። ማናት እቺ ወፍራማ ሴትዮ ማለት ነው። ማናት እናንተ ሜሪ የምትባለዋ ማለት ነው። ሩታ እርጉዝ ናት ብላ የሆነ ጊዜ ተናግራ ነበር ካስታወሳቸው። እና የዛኔ ከቆጠራችሁት 7 ወር ነው። ህትና አብርሃም ካሉ ደግሞ 6 ወር ከምናምን ነው ማለት ነው። ሄዳችሁ ቪዲዮቸው ካያችሁ እና ገና ነው 2 ወር ይቀራታል መሰለኝ። ባለፈው እኮ 15 ቀን 3 ሳምንት 2 ሳምንት 10 ቀን ሲሉ ነበረ። ግን የለም ለነገሩ ወንድ ሲሆን ይቆያል አሉ ጋይስ፣ እስከ 10 ወር ይቆያል አሉ። ስለዚህ ወንድ ስለሆነ ቆይቶበት ሊሆን ይችላል። ግን እኮ ሴት ነበረች ያላችሁ እናንተ ውሸታሞች ማለት እና አብርሃም ማለት ነው። እውነት ሁለታችሁም ብላችኋል እኮ ሴት ናት ብላችሁ ነበረ በውስጥ መስመር። ከዛ ሰሞኑ ቪዲዮ ላይ ወንድ ነው ብለው ቀየሩት። እናንተ ምን አይነት ጉድ ናችሁ? ጉድ እኮ ናችሁ። ለነገሩ አላወቃችሁም ሊሆን ይችላል። ጅምር ላይ ማለት ሆስፒታሎች ራሱ ይሳሳታሉ። አንዴት ሴት እኮ ወንድ ነው ተብላ ሴት ነው ተብላ ወንድ የወለደች ሴት አለች መጨረሻ ላይ ማለት እሷም ሳውዲ ላይ ናት እንጂ ኢትዮጵያ ውስጥ አይደለችም። እና ለማንኛውም ብቻ ጤነኛ ልጅ ይስጣችሁ። ወንድም ይሁን ሴትም ይሁን ምንም ዋናው ጤነኛ ልጅ መሆኑ መወለዱ ነው ማለት ነው። አሁን ከእናንተ ከዚህ ከሁለት ድራማ ሰሪዎች ማለት ምን አይነት ልጅ የሚፈጠር ይመስላችኋል? ውድ ቤተሰቦች ዩቱብ ሰፈር ሌላ ቲክቶክ ሰፈር ሌላ ሆነ በሚመጡ ሰዎች ምን አይነት ልጅ ነው የሚፈጠረው? አላቅም፣ እውነት አላቅም። እቺ ዘልዛላ ደግሞ እናንተ አማን የት ወሰዱት? በሉት፣ የት ወሰዱት? በፈጠራችሁ እናንተ ፈልጉት እንጂ እውነት እቺ ግንድግር የት ወሰደችው? እናት ዋጋ ወስዳ አስቀምጠው ይሆናል። ምናልባት እዛ ልትወስደው ትችላለች። ቡታጅራ ተከትላ ሄዳ የለም እቺ የሆነች መድረሻ ቢስ አብርሃም ተከትላ አዲስ አበባ ሄደች። ሲመለስ ተመለሰ ቡታጅራ ሄደች። እንደሷ የረከሰች ሴት የለችም እኮ እዚች ምድር ላይ የብር ሄደው እንደሷ የረከሰች እና የወረደች ሴት አይቻላቅም። ይቺ ወራዳ ቅሌታ ማለት ነው። እውነቴ ነው ብላችሁ እና ለማንኛውም ከአብርሃም ህይወት አልወጣም ብላለች። እንግዲህ እኛም እየረገጥናት ትኖራለች፣ አብርሃምም እየሸቀለባት ትኖራለች። ክብሯም ዝቅ እንዳለ ይቀጥላል ማለት ነው። አለቀ። ደግሞ ስነ ስርዓት ያዙ ትላችኋለች። ስርዓት አልባ ስርዓት የሌለሽ አንቺ በች ስርዓት አለሽና። ለማንኛውም ውድ ቤተሰቦች በያላችሁ በሰላም ሆኑልኝ።